ሰላም እንዴት ናቸው? እንግዲህ ሩታና ሄርሜላ ማለት ነው የቂም ቀጠሮ ይዘዋል። እሁድ በጣም ጥቂት ቀን ነው የቀረውና ማን የሚያሸንፍ ይሆናል እናያለን ማለት ነው። እንግዲህ ምንም ጥርጥር የለውም ሩታ ታሸንፋለች። ምክንያቱም እንግዲህ እንዳየ ነው ስቶር ላይ ሶስታችሁም ለቀውታል። እንዲሁም ሄርሜላ፣ አብርሽ፣ ሩታ እና አብርሽ ራሱ እንግዲህ በዚህ መልኩ ነው አቀናብሮ ማንም እንዳይቀር ብሎ እየለቀቀው ማለት ነው። እና እሱ ራሱ በቃ እንዲፋጠጡ ይፈልጋል ማለት ነው። እንግዲህ አብርሽ ለማን ይሆን አንበሳ የሚያወርደው? ለሩታ ወይስ ለሄርሜላ ወይስ ለሁለቱም ወይስ ለሁለቱም አይወርድም? በነገራችን ላይ ሩታ ተሸንፋለች በታብታ ምናምን ሁሉም ስቶር ላይ የተለቀቀው ላይ ዲላ ሩታ ነው የሚለውና ሩታ ማለት ነው እንደው የልጅ እናት ከሆነች በኋላ ተወዳጅ ሆናለች ጋይስ። እና ሄርሜላ ማለት ነው ያኔ ግን 100 ሺህ አልገባችም እስካሁን ድረስ እና ከአብርሽ ጋር ነው እንግዲህ የምትሰራ አብራ እና በፊት አሁን ሩታን ድሮ ይሰርቧት ነበር አይወዷትም ነበር እና ግን ሰብስክራይቡ በጣም ነበር የሚሄድ እና አንድ ያንዱ ራሱ ለመሳደብም ቶሎ ቶሎ ማለት ሰብስክራይብ አድርገው እንዲመጣላቸው እና ለመሳደብ ብለው ያደረጉ ነበር እና ሄርሜላ ለምን እንዳላረጓት አላውቅም። ሰብስክራይብ 100 ሺህ እንኳን አልገባም እስካሁን እንግዲህ ቆየች ከመጣኝ እና አሁን ገና ጨዋታው ጀመረ ማለት ነው። እንግዲህ ሄርሜላ ከተሸነፍሽ አብርሽን አሳልፈሽ ለሩታ መስጠት አለብሽ ማለት ነው። እንግዲህ ምንም አልሆነም። በሰብስክራይቡ ብትይ በቪው ብትይ እንግዲህ ያው አውቃለሁ ፍቅር በዛ አይለቀም፣ ግን ቢሆንም እኔ ከሷ ላንስ ብላለሁ ይሄን ግብ ግብ እየገጠመች አለችው እና ለዛ ነው እና እንግዲህ አላውቅም ሄርሜላ ያኔ ምናልባት ያኔ ማለት ለቲክቶከሮች ምናምን ሊያገዟት ይችላሉ። ያኔ ለነሱ ሰጣ ሊያወርዱላት ይችላሉ። ምክንያቱም ምን ያቅማልኝ እያለች ነው እንግዲህ የምታወራ እና ብዙ ጊዜ እንደዚህ እያደረጉ ነው የሚያሸንፉት። ቢሆንም ግን ሩታ በታብታብ እንዲሁም ደግሞ በአንዳንድ ግን አይሰጡም። እነዚህ ታብታብ ምናምን የሚያደርጉት ያው ታብታብ ያደርጓታል ያወሩላታል እንጂ በእርግጠኝነት አይሰጧትም ለሩታ። ታብታብም ያው አንድ ነገር ነው እና አሁን እዚህ ጋር ድንገት ሄርሜላ ልታሸንፍ ትችላለች። ምክንያቱም በታብታብ ችኛቱ ብትበልጥ ያቺ ደግሞ እኔ ሀብታም ነኝ ምናምን ያለች አይደል እና አሁን ጊዜ እኮ አንድ ሰው ብቻ እስከ ስንት እስከ 20 እስከ 10 ከዛም በላይ አንድ ሰው ብቻ አንበሳ እያወረደ አይደል እንዴ? ዛሬ ደግሞ እርጉዝ ነኝ እያለች ነበር እንግዲህ ሩታ ማለት ነው። እንዲሁም አብርሽ እንግዲህ ጥሏት ነው የሄደ ምንም ልጆችን ፈጣሪ ይጠብቅልሽ ብሏት ነው የሄደው ማለት ነው። እና በእርግጠኝነት ፕራንክ ነው፣ እውነት አይሆንም ማለት እነሱ ሁሌም እንደዚህ ናቸው። እና ማለት ግን ሁሌም ሩታ በአብርሽ ቻናል ላይ ነው የምትመጣው፣ የአብርሽ ቻናል ላይ ነው የምትሰራ እና ስለዚህ የኔ ለምን ትሰሪያለሽ ቢሏትም አሰማው። ስለዚህ የአብርሽን ቻናል የምታሳድግ አብረው የምትሰራው ከአብርሽ ጋር ያን ስላልተጣላች ነው እንጂ ብትጣላ ኑሮ አንድ ቀንም ብዙ ቻናል ዘንድ አካሄድም ነበር ጋይስ። እና በራሷ ነበር የምትሰራ፣ በራሷ ተስታ እንዲ ነው የምትመጣ። ብዙ ጊዜ የምትሰራው እንግዲህ በአብርሽ ላይ ነው ማለት ነው። እሷም ሄደች እሱም ሄደ እንግዲህ ያኔ ብዙ ጊዜ ታየናት በአብርሽ ላይ ነው የምትሰራው። ስለዚህ የባሏን ቻናል ሳደግ ነው ማለት ነው እንግዲህ ሁሌም በሱ የምትመጣ እንጂ ይሄ በዚህ ራሱ ማወቅ ይቻላል ማለት ነው። እንዴት አንድ ሰው ተጣልቶ ይሄን ያህል ለሱ ዋጋ ትሰጣለች ተጣልታ እና አንድ ቀን ቢሆን አታረገውም። እና ውዶችዬ ማለት ነው ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ አበረታቱኝ ውዶችዬ ማለት ነው። ኢንሻአላህ እኛም አንድ ቀን በራሳችን ስራ እንመጣለን። የማዳም ቅመም ናቸው ብላችሁ እንትን አትበሉን ማለት ነው። አትለፉን። ካያችሁት ላይክ አድርጉት ማለት ነውና ውዶችዬ አመሰግናለሁ።